መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ሰበር ነው። ስትራቴጂኳ የዶኔትስክ በር ፖክሮቭስክ ተፈጠረቀች ሲሉ የራሽያ ፕሬዝደንት ቭላዲሚር ፑቲን አስታወቁም። እሳቸው እንዳሉት የከበባ ቀለበቱ ገጥሟል። የከተማይቱ 70% ግዛትም በራሽያ ተፋላሚ ጫማ ስር ወድቋል። ትራምፕ በጉብኝት ላይ ከሚገኙበት ኪርጊስታን ከተማ በሰጡት ቃለ ምልልስ ለአራተኛ ዓመቱ 3 ወራት ብቻ የቀረው የዩክሬን ጦርነት የሚያከትመው ምን እንደሆነም ገልጸዋል። ራሽያ ግዛቴ ካለቻቸው 4 የዩክሬን ግዛቶች ከዶነትስክ፣ ከሉሃንስክ፣ ከዛፖሪጂያ እና ኬርሶን ምድር የዩክሬን ሰራዊት ተጠራርጎ ሲወጣ ብቻ ብለዋል። ተጠራርጎ መውጣቱን ዩክሬኖች ፈቅደው ያላደረጉት እንደሆነ ራሽያ በጠመንጃዋ ታደርገዋለች ብለዋል። ፑቲን አያይዘውም ጦራቸው በ1400 ኪሎ ሜትር የውጊያ ግንባር ሁሉም አቅጣጫ እርምጃው ማንም ሊያው በሚችል መልኩ እየጨመረና እየፈጠነ ነው ሲሉ አስገንዝበዋል። ይሁንና የዩክሬን ዋና የጦር አዛዥ የቭላዲሚር ፑቲን የጦር ሜዳ ስዕልን የሚያደበዝዝ መግለጫ ሰጥተዋል። እሳቸው እንደሚሉት የዩክሬን ሰራዊት የራሽያ ጦር በትማማቾቹ ከተሞች ፖክሮቭስክና ሚርኖሆራድ ላይ አዲስ ጥቃት ለማካሄድ ያደረገውን ሙከራ በግረዋል። በዚህም የተነሳ ራሽያ ተጠባባቂ ኃይሎችን ወደ ውጊያ ግንባሩ በተጨማሪ ለማምጣት ትገዳለች። ቭላዲሚር ፑቲን በአገራቸውና በአሜሪካ የተመከረበት ባለ 28 ነጥቡ የሰላም ዕቅድ ራሽያ በዩክሬን ላይ የምታካሄደውን ጦርነት እንድታቆም የሚያስችል የወደፊት ስምምነት መሠረት ሆኖም ሊያገለግል ይችላል ብለዋል። እሱ ሰነድ ዩክሬንን የማይዳኛት ከሆነ እንግዲያውስ ጠመንጃ ይዳኘናል ሲሉ አስገንዝበዋል። ፑቲን ለጋዜጠኞች በሰጡት በዚህ መግለጫቸው የዩክሬን አገዛዝ ምርጫ ቀቅሎ የበላም ሕገወጥ ነው ሲሉ ከቁም ነገር እንደማይጽፉት ገልጸዋል። ዩክሬን ግዛቴን ከራሽያ በላ ለመከላከል ስል ወታደራዊ አገዛዝ ውስጥ መቆየት ግድ ስለሆነብኝ ምርጫ አይገደኝም ስትል ትመልሳለች። ፑቲን እነዚህ ሲሉ በደቦ ከጠሯቸውና ከሚጠየፏቸው የዩክሬን መሪዎች ጋር ከቶም ሊፈራረሙ የሚችሉት ሕጋዊ ሰነድ እንደማይኖር ሲገልጹ ከእነሱ ጋር የሚደረግ ስምምነት ወይም የሚፈረም ውል ስሙኒ አያወጣም ብለዋል። በኢትዮጵያ ዘመን አቆጣጠር ጥር 17 ቀን 1970 ዓ ም የተወለዱትና ከ2 ወር በኋላ 48ኛ ዓመታቸውን የሚያከብሩት የዩክሬኑ ፕሬዚደንት ዘለንስኪ የጽህፈት ቤት ኃላፊ አንድሬ የርማክ
ዘለንስኪ ለሰላም ብለው ለፑቲን ከፍለው የሚሰጡት ቁራሽ መሬት የላቸውም ሲሉ ስግጥጥ ብለዋል። የርማክ ለአትላንቲክ መጽሔት ሲናገሩ ዘለንስኪ በሥልጣን ላይ እስካሉ ድረስ ምንም መሬት እንድንሰጥ አይጠብቁን። ዘለንስኪ እንደሆኑ አንዲትም ቁራሽ መሬት ፈርመው አይሰጡም ብለዋል። ለራሽያ የጉሮሮ አጥንት ፖሊሲ የሚያራምዱት የጀርመኑ ቻንስለር ሜርዝ በበኩላቸው ዩክሬን ከሰላም ስምምነት በኋላም እሾኳን እየነቀለች እንደ ጥንቸል የምትለሰልስ ሳይሆን እሾኳን እያበዛችና ጃርትነቷን እያፈረጠመች ነው መሄድ ያለባት ሲሉ ተናገሩ። የሰላም ስምምነቱ የደህንነት ዋስትናዎች ቢሰጣትም እንኳ ዩክሬን የበለጠ ጠንካራ ጦር ያስፈልጋታል ይላሉ። ለፑቲን ፍቃድ የምትቆርሰው አንዳችም ህብስት መሬት የላትም ሲሉም የባለ 28 ነጥቡን የሰላም ዕቅድ ተስፋ ቢስነት አስረግጠዋል። የአሜሪካ መንግሥት አሉ የጀርመኑ መራሄ ብሔር የአሜሪካ መንግሥት መፍትሔ ለማምጣት የሚያደርገውን ጥረት መጥፎ አይደለም። ይሁንና የአውሮፓውያን የደህንነት ጥቅሞችና የዩክሬን የደህንነት ጥቅሞች መከበር አለባቸው እንላለን ብለዋል። የራሽዋ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ አይናችን እያየ ዩክሬን የኔቶ አባል አትሆንም ሲሉ አስታወቁም። ወይዘሮዋ ቃል አቀባይ ለጋዜጠኞች ሲናገሩ ለእኛ ስጋታችን የኔቶ መስፋፋት ነው። ስለዚህ ኔቶ ዩክሬንን ወደ እነሱ ምህዋር ለመጎተት ያለው ፍላጎት ስጋታችን ነው ብለዋል። በሌላ ዜና የቤልጅክ ጠቅላይ ሚኒስትር በርት ደ ዊቨር ለራሽያ ጆሮ እንደ ሙዚቃ የሚቆጠር መግለጫ ሰጥተዋል። የአውሮፓ ኅብረት የራሽያ ገንዘብን ታጋች አድርጎም ዩክሬንን ለማወላዳት ያለው ዕቅድ የ4 ዓመቱን የጦርነት ሰቆቃ በሰላማዊ ስምምነት ለመቋጨት ያለውን ዕድል አደጋ ላይ ይጥለዋል ሲሉ አስጠንቅቀዋል። ከሰው ገንዘብ ላይ ቦንግጠን ለዩክሬን የካሳ ብድር ለመስጠት በጥድፊያ ብንንቀሳቀስ እኛ እንደ አውሮፓ ኅብረት በመጨረሻም ይህንን ጦርነት በሰላም ለማክተም ያለውን ዕድል እንዳገድን ይቆጠራል ብለዋል። ደዌቨር ማሳሰቢያ ደብዳቤያቸውን የጻፉት ለአውሮፓ ኮሚሽን ፕሬዚደንቷም ኡርሱላ ቮንደር ሌየን መሆኑን ያነበበው ፋይናንሻል ታይምስ ገልጿል። ፕሬዚደንት ቭላዲሚር ፑቲን በአውሮፓ የሚገኘው በብዙ ቢሊዮን ዩሮ የሚቆጠር ንብረታቸው በኅብረቱ ውርስ ለቤተ መንግሥት የሚባል ከሆነ በሚል የአጸፌታ እርምጃዎች መድበል እያዘጋጀን ነው ብለዋል። የራሽያን እሴቶች ለመውረስ የሚደረግ ሙከራ አሉ ፕሬዚደንት ፑቲን የንብረት ዝርፊያ ስለሚሆን የዓለም አቀፉ የገንዘብ ሥርዓትን ይጎደዋል ሲሉ በብርቱ አስጠንቅቀዋል። ኢሳያስ እንግዲህ ራሽያ እስካሁን ባለው በጦር ግንባር ውስጥ ዛፖሪዥያ ላይ በጣም ቁልፍ የሆነ ከተማ ላይ ከፍተኛ መዋደቅ እያደረገች ነው። እሱን ከተማ የምትቆጣጠር ከሆነ አስቀድማ ከተቆጣጠረቻች በዚህ ባለፉት ጥቂት ሳምንታት ውስጥ ከተቆጣጠረቻቸው 3 ከተሞች ላይ የሚታከል ስለሆነ በዛፖሪዥያ ግንባር የራሽያን ጦር ወደ ትልቅ ምዕራፍ የሚያሸጋግረው ነው። ነገር ግን ፍልሚያው እዛው እንደቀጠለ ነው የሚታወቀው። ምንድነው ኩፒያንስክን በተመለከተ ራሽያ አሁንም በድጋሚ ሙሉ በሙሉ ተቆጣጥሬያለሁ የማጽዳት ስራ ላይ ነው የምትለው። እንደሰማው ደግሞ በቁልፏ የዶኔትስክ መግቢያ በር ፖክሮቭስክ ላይ የሚደረገው ውጊያ የዩክሬንን ጦር ወደ ከ20 ሺህ የሚያንስ የዩክሬንን ጦር ቀለበት ውስጥ የማስገባት ስትራቴጂ ታክቲክ ነበረ። አሁን ይህ ቀለበቱ ገጥሟል ሲሉ ራሳቸው ፕሬዚደንት ቭላዲሚር ፑቲን አረጋግጠዋል። 70% ግዛቱ በሳቸው እጅ እንደሚገኝ አስታውቀዋል። ዓለም አሁን እንግዲህ ቭላዲሚር ፑቲን እንዳስቀመጡት ወደ ግባቸው እየቀረቡ ነው። ወደሚፈልጉበት ቦታ እየቀረቡ ከሆነ የአውሮፓና የዩክሬን በተደጋጋሚ ተቃውሞ ወይም ደግሞ ለእርቅ የሚሄዱበትን መንገድ ባለ 28 ነጥቡን ማፍረስ ፋይዳው ምንድን ነው? ቭላዲሚር ፑቲን ቦታውን አጠቃላይ የሚፈልጉትን ቦታ ከያዙ በኋላ የመከላከል ጦርነት ነው ከዛ በኋላ የሚያደርጉት እንጂ የማጥቃት ጦርነት አይደለም። የማጥቃት ጦርነት ከዛ በኋላ የሚጠብቃት ዩክሬን ናት። ያ ደግሞ ዩክሬንን ብዙ ዋጋ አያስከፍልም ወይ?
የአውሮፓውያኖች ጩኸት ምንድነው የፈየደላት ለዩክሬን? እኔ አሁን ዩክሬንና አውሮፓን ነጣጥዬ መመልከት አልችልም። የዩክሬን መንግስትና የአውሮፓ ህብረት ወይም የአውሮፓ መንግስታት አቋማቸው መንታ ነው፣ አንድ ነው። ስለዚህ ሁለቱን ነጣጥሎ ማቅረብ አይቻልም። ሁለቱን ነጣጥሎ ማቅረብ የሚቻል ከሆነ ምናልባት ዩክሬን ሌላ መሪ ሲኖራት ነው እና ይህም በዚህ እናየዋለን። በሁለተኛ ደረጃ ተደጋግሞ እንደተገለጸው አውሮፓውያኑ በዋነኛነት በሚቀጥሉት 10 ዓመት ውስጥ ራሽያ መላ አውሮፓን በተጽዕኖ ክልሏ ስር ለማዋል ሉዓላዊ መንግስታትን የሚያፈራርስ ዘመቻ ትከፍታለች ብለው ነው የሚያስቡት። ይህን ለመረዳት እንግዲህ አንዳንዴ ይከብዳል እና ይህን በተመለከተ ፑቲን ትናንት ኪርጊስታን በሰጡ መግለጫ ላፌብል ነው ያሉት። በዚህ ላይ ስቀ የምታልፈው ነገር ነው እንጂ ከቁም ነገር የምቆጥረው አይደለም። እንዲህ አይነቱን ክስ ነው የሚሉት። ይህ 10 ዓመት በኋላ በ10 ዓመት ጊዜ ውስጥ ራሽያ ትወረናለች የሚለው ግን በአውሮፓውያኑ ዘንድ የስጋት ምንጭ ተደርጎ ከ10 ዓመት በኋላ ከራሽያ ጋር የሚጠብቃቸው የመሆን ያለመሆን ፍልሚያ ዝግጅት ጀምረዋል ማለት ነው። እንደውም አንዳንድ ጊዜ ሲናገሩ 5 ዓመት ያደርጉታል 10 ዓመቱን። ስለዚህ አሁን እርስ በርስ የሚተቻቹት ምንድን ነው? ከቃላት ባለፈ አሁንም ቢሆን አውሮፓውያን የጦር መሳሪያ ኢንዱስትሪ ጭስ እየጨሰብን አይደለም፣ መድፍ በገፍ እየሰራን አይደለም፣ ጥይት በገፍ እየሰራን አይደለም። የሚሳኤል ቴክኖሎጂ በነ ራሽያና በነ ቻይና ደረጃ አልጀመርንም ማለት ይቻላል። ቦምቡን ሁሉን ነገርና የጠቅላላ የጦር ኢንዱስትሪያችንን በሚገባው ፍጥነት እያራመድን አይደለም። ይህንን መላ መምታት አለብን። አጠቃላይ አቅጣጫችን ራሱ ኢኮኖሚያችን ወደ ጦር ኢኮኖሚ መቀየር አለበት እያሉ ሁሌ እርስ በርስ ሲነጋገሩ ነው የሚሰማው። ስለዚህ አሁን ለምሳሌ ፈረንሳይ አዲስ የብሔራዊ ውትድርና ሕግ አውጥታለች። አሁን ለዚሁ ለማይቀረው ለምትለው ፍልሚያ ማለት ነው ዓለም ይሄ የማይቀረው ፍልሚያ ማለት እንግዲህ ሩሲያ አውሮፓን ትወራለች ብለው የሚያስቡት ከምን ተነስተው ነው? የታየ ፍንጭ አለ ወይ? ወይም ከሩሲያ የተነገረ ነገር አለ ወይ? ይሄ የግንዛቤ የነሱ የስለላ መረጃን በተጨማሪ ደግሞ የነሱ መረዳት ነው። ይሄ የመረዳት ጉዳይ ነው። ለምሳሌ ቭላዲሚር ፑቲንን የሚወስዷቸው የሶቪየት ህብረት አስመላሽ አድርገው ነው። እንደዚህ ነው የሚያዩቸው። የፈረሰውን ሶቪየት ህብረት ለማስመለስ የመጡ ሰው አድርገው ነው የሚያዩቸው። የማየት ጉዳይ ሳይሆን ጽኑ እምነት ነው ያላቸው። ግን የፈረሰውን የሶቪየት ህብረትን ለመመለስ አስመላሽ ናቸው ብለን እንኳን ብናስብ እንግሊዝ፣ ፈረንሳይ፣ ጀርመን እንደዚህ ያሉ አገራቶች መቼስ ይሄ ስጋት ሊሆንባቸው የሚችል ነገር ነው ብዬ አልገምትም። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ለምንደው ስጋት የማይሆነው? አሁን የምናወራው እንደ ኔቶ ከሆነ የሶቪየት ህብረት አስመላሽ ብለን የምንቀበል ከሆነ የምናምን ከሆነ ራሽያ ግርጌ ውስጥ ያሉት እነዛ 3 ሀገሮች ኢስቶኒያ ምናምን፣ ላቲቪያ፣ ፖላንድ ፖላንድ የሶቪየት ህብረት አካል አይደለችም። ነገር ግን መጀመሪያ የምታያ ሶቪየት ህብረትን ካስመለክ የሶቪየት ህብረት የተጽዕኖ ክልሎች አሉ። እነ ፖላንድ፣ እነ ሮማንያ፣ እነ ሃንጋሪ፣ እነ ቡልጋሪያ ዋቴቨር የምትላቸው የራሽያ ካምፕ አባላት የነበሩ ናቸው። ሰው አሁን እንደነሱ አሳሰብ ኢቭን የራሽያ አስመላሽ በሚለው ኬርክ ጆርጂያ፣
እነዚህና አሁን ከራሽያ ጋር በጥሩ ግንኙነት የሚገኙት እነ ካዛክስታን፣ ታጂኪስታን፣ ራሷ ቤላሩስ የመሳሰሉ ሀገሮች አሉ። እነዚህ የቀድሞ ሶቪየት ህብረት ሪፐብሊኮች ናቸው። ወደዚህ ደግሞ ስትመጣ በዋነኛነት የኔቶ አባል የሆኑት የቦልቲክ ሀገሮች እነ ላትቪያ፣ እነዚህ አለቀላቸው ቀሊጦ ማለት ነው። ሞልዶቪያ። ስለዚህ እንደ ኔቶ የሚያስቡ ከሆነና ኔቶ ደግሞ እንደ ጦር ድርጅት በአንቀጽ 5 እንዳረጋገጠው የእያንዳንዱ ሀገር ጥቃት የሁሉም ጥቃት ነው፣ የአንዱ ሀገር ህልውና ስጋት የሁላችንም ስጋት ነው ብሎ የሚያምን ከሆነ በዚህ አስተሳሰባው ሊሰጉ ተገቢ ነው። ግን ይሄ አስተሳሰብ በቡድን ተቧድኖ የመፋለም አይነት ነው የሚሆነው ማለት ነው። ምክንያቱም አሁን ባነሳው የቀድሞ የሩሲያ አገራት የነበሩ አገሮችን ወደ ኔቶ አባልነት ከገቡ በኋላ የኛ አካል ናቸው እነሱ ተነኩ ማለት እኛ ተነካን ማለት ነው ብለው ከሆነ ይህንን ጦርነት በ10 ዓመት ውስጥ ወደ ፍልሚያ እንገባለን፣ በ5 ዓመት ውስጥ ወደ ፍልሚያ እንገባለን ካሉ ሩሲያም ደግሞ በዛኛው ሳይድ የመደራጀትና አሁን ባለው ሂደት ማለት ነው። ስለዚህ አልተሳሳቱም ማለት ነው። አሁን በአንተ አስተሳሰብ ከሄድን ቭላዲሚር ፑቲን አስቂ ነው የሚሉት። ቭላዲሚር ፑቲን የሚሉት በየትኛውም ሀገር ላይ ጥቃት የማድረስ ፍላጎት የለንም፣ የትኛውንም የአውሮፓ የኔቶ ሀገር ጋር ውጊያ የመግጠም ፍላጎት የለንም። ነገር ግን ኔቶ ዩክሬንን አባል ማድረግ የለበትም። ከዚህ በኋላም ወደ ራሽያ አቅራቢያ ሀገራት መስፋፋት የለበትም። አዎ እውነቱን ለመናገር የኢስቶኒያ፣ የላትቪያ እነዚህ ሀገሮች ከራሽያ ጋር የተጣበቁ ከዚህ የቦልቲክ ሀገሮች ናቸው። ራሽያ እዛ ውስጥ ግዛት አላት በእነሱ መካከል እና የቀድሞ የሶቪየት ህብረት ሪፐብሊክ የነበሩ ናቸው። እስካሁን ድረስ እነሱ ላይ የተደረገ ወረራም የለም በራሽያ በኩል። ወደ ዩክሬን ከመዝመቷ በፊት ራሽያ እነዚህ ሀገሮች የኔቶ አባላት ናቸው። ስለዚህ ራሽያ የምትለው ከ10 ዓመት በኋላ ይሄን ለማድረግ ተዘጋጅታለች የሚለውን አባባል ቭላዲሚር ፑቲን ምላሽ ለመስጠት እንኳ የማያስችል ሲምፕሊ አስቂ ነገር ነው በሚል ያለፉት። አውሮፓውያኑ ግን ይሄንን ግምት በማስገባት ለምሳሌ የአውሮፓ አውራዎች በአሁኑ ሰዓት በህብረቱ ውስጥ ፈረንሳይና ጀርመን ናቸው። አሁን ደግሞ እንግሊዝ ከህብረቱ የወጣች ቢሆንም አሁን እንደሚታየው ወደ ህብረቱ መመለሱ አይቀርም እንግሊዝ በነገራችን ላይ እና እንግሊዝ አሁን ከህብረቱ ውጭ ነገር ግን እንደ አውሮፓ ሀገርነቷ የማይተካ ሚና በመጫወት ላይ ነው የምትገኘው። እነዚህ ሶስቱ ጀርመን ኦልሬዲ የራሽያን የህልውና ስጋት ብላ አስቀምጣለች። ፈረንሳይ እንደምትመለከተው ይህን ጦርነት ለመቋጨት ወታደር ማስገባት አለብን ዩክሬን ውስጥ ብላ ታምናለች። ይህንን እየገፋች ነው። ሌሎቹ ስላልተቀበሏት ነው እስካሁን ድረስ የቆየው። እንግሊዝ ደግሞ በአውሮፓ ውስጥ ትልቁ የመጀመሪያ ኃይል ናት። ትልቁ ወታደር ጡንቻ ያላት ናት። በሁለተኛው የዓለም ጦርነትም የናዚ ወረራን ከመቀልበስ አኳያ ራሽያን ለብቻዋ ብትተዋት አሁን ባለው ምዕራብ አውሮፓ ውስጥ እንግሊዝ ነች ኃያሉ ኃይል። ስለዚህ እንደውም አንዳንዶቹ እስከምን ድረስ ይገፋሉ? ራሽያኖች የሚያምኑት በኃይል ስለሆነ አውሮፓ ለመከበር ኃይልን በኃይል የመመከትን አካሄድ እንግሊዝ ነች ማሳየት ያለባት የሚል ግፊት ሁሉ አለ። ዞሮ ዞሮ አውሮፓውያኖቹ ከራሽያ ጋር ያላቸው ሁኔታ ፊት ለፊት ከተቃራኒ አቅጣጫ በከፍተኛ ፍጥነት እየገሰገሰ የሚመጣ የባቡር አካሄድ ነው ያላቸው። የመላተማችን አይቀርም በሚል መስመር ላይ ናቸው ያሉት። ስለዚህ ዋነኛው ይሄ ነገር እንደማይኖር ይህን ስጋት አስወገድም ብለው የሚያምኑት ራሽያን ከያዘቻቸው የዩክሬን ግዛቶች ለቃ እንድትወጣ በማድረግ በዩክሬን ላይ ምንም አይነት ተጽዕኖ፣ ምንም አይነት ቁጥጥር፣ ምንም አይነት እንትን ማሳረፍ የማትችልበትን ሁኔታ አምና ስትቀበል ብቻ ነው ብለው ነው የሚያምኑት። ስለዚህ በአውሮፓና በራሽያ መካከል ያለው ፍጥጫ በስትራቴጂ እንግዲህ ቅድም እንዳልኩ የአውሮፓ ህልውና ራሽያን በመመከት ላይ የተመረኮዘ ነው ብለው አምነው ስለሚንቀሳቀሱ ሁኔታዎች በዚህ ቢቀጥሉ ከሆነ
መጪው ጊዜ ጥሩ ነገር አይታይበትም። መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። ዓለም በእርግጥ አሁን አንተ እንዳስቀመጥከው ነው። ሩሲያም ደግሞ በሌላ አቅጣጫው ስትመለከተው የዩክሬን የኔቶ አባል መሆን ካላት ከሩሲያ ጋር ካላት ጉርብትና አንጻር ለኔ ስጋት ትሆናለች ነው የሩሲያም ጥያቄና ይሄ በሁለቱም ወገን የሚነሱት ነገር ራሱን የቻለ አከራካሪ ነገር ነው የሚሆነው ብሎ መውሰድ የሚቻልበት ሁኔታዎች አሉ። ግን አሁን ዩክሬን ምንድነው እያተረፈች ያለችው? አሁን ቦታውን ሙሉ በሙሉ እየለቀቀች አይደለም ወይ? ቦታውን ከለቀቀች በኋላ ምንድነው የሚጠበቀውስ ነገር? ጦርነቱ ራሽያን መስዋዕትነት የሚያስከፍል ነው። ስለዚህ አሁን ዜናው ላይ እንደሰማኸው የዘለንስኪ አገዛዝ መንግስት ስልጣን ላይ እስካለ ድረስ ራሳቸው የጽሕፈት ቤት ኃላፊያቸው የተናገሩት ነው። ዘለንስኪ ለራሽያ ፈርመው የሚሰጡት ቁራሽ መሬት የለም ብለዋል። መቀመጫውን ዋሽንግተን ያደረገው የጦርነት ጥናት ተቋም በጣም ይህንን ጦርነት በመከታተል በመተንተን በጣም ፊት መሪ ነው። ለምሳሌ ባወጣው መግለጫ ምንድን ያለው አሁን ራሽያ በምስራቅ ጦር ግንባር እያስመዘገበቻቸው ያሉ ትናንሽ ድሎች፣ የንፉቅቅ ድሎች ወይም አንድ ድል ለመጨበጥ አንዲት መንደር ከዛ ደግሞ ከተማ ለመያዝ ያለው በአቨሬጅ ስናወጣው የሚወስድባትን ጊዜ በአቨሬጅ ስናወጣው የዘለንስኪ መንግስት አሳልፎ ይስጠኝ ያሉት ቀሪውን የዶኔትስክን ግዛት ተው ማስመለስ ቢኖራችሁባ ከ2 ዓመት በላይ ፈጅባቸዋል። ይህ ምን ማለት ነው? አሁን እንደሚሰጥ ዞሮ ቁጥሩን እርግጠኛ መሆን አንችልም። እነዚህ ኃይሎች ግን በሚያደርጉት ፍልሚያ በሺዎች የሚቆጠሩ ወታደሮች ይሞታሉ በሁለቱም በኩል። ስለዚህ ከ2 ዓመት በላይ የሚፈጅ ጦርነት ከሆነ በገንዘብ ደረጃ ትሪሊዮን ልትለው ትችላለህ። እሺ በብዙ $100 ቢሊዮን የሚቆጠር በለው። የጦር ቁሳቁስ አለ፣ የሰው ኃይል አለ፣ ኢኮኖሚ አለ፣ ማዕቀቡ ላይ አለ። ስለዚህ አንዳንድ ጊዜ ምን ሊመስል ይችላል? ምንድነው ከ2 ዓመት በላይ ራሽያ መዋጋት ቢኖርባት አሁን ኦልሬዲ የራሽያ ኢኮኖሚ ታውቃለህ፣ የጦር ኢኮኖሚ ነው የሚባለው። ሁሉን ነገር ዘግቶ በአብዛኛው ጦርነት የጦር ኢንዱስትሪ ማስፋፋት ስራ የሚቀጥረው ትልቁ የስራ መስክ ሁሉ ራሱ የጦር ኢንዱስትሪ ሆኗል። ስለዚህ የሀገሪቱ ኢኮኖሚ አሁን በአብዛኛው ወደ ጦርነት ውስጥ ነው የሚገባው ማለት ነው። ስለዚህ በዚህ ሁኔታ ከ2 ዓመት በላይ መዋጋት ማለት ሊሞትና ሊቆስል ከሚችለው ሰው አንጻር፣ ሊነፍር ከሚችለው ኢኮኖሚ አንጻር ስታየው ከባድ መስዋዕትነት ነው። ይሁንና ቭላዲሚር ፑቲን ትናንትና እንዳሉት ወይም በዛው መዝጋት እንችላለን ይህን ቃለ ምልልስ ምንድን ነው ያሉት? ግልጽ በሆነ መንገድ እንደሚታየው ዩክሬኖች ወይም ዩክሬን አንድ ሰው እስኪቀራት ድረስ ለመዋጋት ብትፈልግ ይመስላል። ራሽያም እንደ አጋጣሚ ሆኖ በምህር ደረጃ እንደዛ አይነት ዝግጅት ነው ያላት ይህን ጦርነት ለማሸነፍ። አንድ ራሽያ እስኪቀር እንዋጋለን የሚል ነው እና ይሄ ነው ሁኔታው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪል ስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪል ስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉልን። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው።
የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል